ወይዘሮ ጂጂ ልንጣላ ጂጂ ኧረ በፈጠራል ሞቅ ሞቅ አድርጉትኝ ትንሽ ቀዝቀዝ ሞቅ ሞቅ ጂጂ አንቺም ተነሳብሽ ማለት ነው እኔ የምለው ቆይ አዳምጪኝ ጂጂ እግዚአብሔር ነው አንቺ ይኸውልሽ ለነገሩ ምን አሰብኩ መሰለሽ ጠዋት ሜሴጅሽን አነበብኩና ያንቺ አመለካከትና የኔ አመለካከት አንድ አይደለም እንዴት እንደኔ አመለካከት ቢኖርሽ ኖሮ እንደዚህ ባልሽ ነበር ገብቶሻል እንዴት እየመጣ ጓደኛ እየመሰለ ባላሸሽ ነበር እንደገብስ ስለዚህ ኦኬ አንቺ እንዴት እኔ እኮ ይልሽ ነው የእሷንም እኮ ጂጂ የእሷንም ጥፋት ነግሬያለሁ ገባሽ አይደለም ጥፋት ይልሽ ልንገርሽ አንቺ እኔ ራሴ አልገባኝም በነገራችን ላይ አሁን ቤታዩ እናታችሁን ምከሯት ኦኬ ንገሯት እሷ የምትመለከተው እንዲቀጥ ነው በቃ ቀጥ እና ይሄ ሆን ብላ ያደረገችው ነገር ነው እውነቱን ልንገርሽ ቤታዩ እግዚአብሔር እሺ ጨርሽ አውሪና እኔ አወራለሁ እሺ ይኸውልሽ ነገር እኔ ራሴ ግራ ገብቶኝ ነበር በምን ነካዋት ምን አስቀየምኳት ብዬ ግራ ገብቶኝ ነበር እኔ ሰው ደውሎ ነው የነገረኝ ስሚ እኔ ነበርሽ አይደለም እንዴ አንቺ ራስሽ እዛ ፍንፉን ስትይ አልነበረ እንዴ ዳይቡ እንትን ላይ ፔጅ ላይ ማርያምን እኔ አንቺ ጋር ስታወራ መቤቴን አልነበርኩም ጂጂ ናይ ነበርሽ እኔ አንቺን ተከትጌ ነው የገባሁት አንቺ ተከትጌ ነው የገባሁት ስገባ አንቺ ከዛ እሱ ጋር ገባ አዳምጪ አንቺ ምንም የምታየው ነገር የለም እናቴ እኔ ልንገርሽ ከዛ እውነቷን ነች ተዋት ከዛ ገባሁኝና ሳይ አንቺም ከስር የሆነ ነገር ትጽፊያለሽ እኔም ገባውና ሃይ መቼ ሲጫወቱ እሁድለታ ይውላችኋል ኧረ እኔ አላስታውስም መቤቴ እሁድለታ አንቺ አልገባሽም ውጪ ጻፍኩኝ ወጣሁ እሁድና ቅዳሜ እኮ እኔ ብዙ አልቀመጥም ገብተሽ ስልሽ እኮ ላይፍ ገብተሽ አይደለም ከስር ኮሜንት እየሰጠን ነበር እኔና አንቺ ዳይቦ ላይ ገባሽ እንዲያውም እንዲህ ሲላት ለእሷ ቤታዩ ምናምን ብላ ሰላም ስትልሽ እሱ ምን ይላል መጣት እንዲህ እያለ ያስቀን ነበር እሱ እንደማያየሁት ሪከርዱን ነው የሚገርምሽ ነገር ወጣው እኔን ተከትዬ ገባሁ ራስሽ ነሽ ጎትተሽ ያስገባሽ ተከትዬ ገብቼ እኔ እንደውም አልጽፍም አንቺን ሳይን የጻፍኩት ከዛ እሷ ቤታዩ ምናምን ስትል ልውጣልሽ አላት ልውጣልሽ ቤታዩ መጣሽ ልውጣልሽ ስለ እየሳቅን ኮሜንት ሰጠን አንቺም ሰጣሽ ከዛ ሲጫወቱ እሱ የሚሰጠው የለም እንዱ ለእሷ ብዬ ነው እግዚአብሔር ምስክሬን ነው ደስ እኔ እንዲያውም ደስ እሷን ለማስደሰት እና እንትን ለማለት ነው ታውቂያለሽ ሰጠሁት 1000 ኮይን ሰጠሁት 2000 ኮይን ሰጠሁት ከዛ እሷም ጋር ሲሰጥ ጨመርኩለትን እንዲያውም የለኝም ነበር ሰጠውና አሸነፈ ወጣና በሁለተኛው ጉግል ውስጥ ገብቼ የለኝም ነበር ጨርሻለሁ ልገዛ ስገባ ስልክ መጣ እንዲያውም ገዛው ለካ ትላንት መግዛቴን ራሱ ያወቅኩትኝ ትላንትና ከዛ ወጥቼ ስልክ በጣም እኔ አይንትልሽ እንደዚህ ስጫወት እንትን እንደሚይዘኝ ግን አስቸኳይ ስልክ ስለነበር ስልክ ሳወራ በዛው ረሳሁት ተመልሼ ቆይቼ ስገባ ዴሊናዬ ቴንክ ዩ ስገባ ወጥተዋል ጨርሰው ለእሷ ልሰጣት ነው መድኃኒዓለም ይኸው መድኃኒዓለም እናምልሽ ለሁለቱ ከዛ ስመለስ ጠዋት ላይ ስሰድሽ ነበር አንበሳ ለምን አታወርጅለት መራ አለልሽ ሪካርድ እናመጣልሻለን ብላ በጣም የተለዋወጠችው አሽቃባጭ አሽቃባጭ እያሉ በሙሉ እሷ ስር ሲሳደቡ ነበር አሉ ከዛ እሱንም ትላንትና ነው የሰማሁት ጠዋት ስነሳ እግዚአብሔር ምስክሬን ነው የምልሽ ሰው ሁሉ ነው የተናደደው ያንቺ ልጆች ራሱ አልቀራችሁም አንዳንዶቹ ምን ሆና ነው ያሉት ሁሉም ተናደዱ ከዛ እኔ ማልኩ ትላንትና አጫሉ የሞተበት ቀን ስለሆነ እኔ ደግሞ በርግጥም ደግሞ እዚህ ጋር መጥቼ እንዲህ ብዬ ቁጭ ብዬ ነበር ቀን ሙሉ ሳለቅስ ነው ያልኩት ቤቴን አይታ ነው ደብሯት እውነቷን ነው ብዬ ተውኳት የምን ፊት የትላንትናውን ሰሞኑን ብላ ነው ያለችው ያው አዳምጪው ሪኮርዱ ራሷን ጥላለች ልክ እኔ ሊያን ያልኳት የለም ካንቺ ጋር እኔ ግን ለሊያ ከልብ ለመናገር በማዘን ይቅርብሻልኩሽኝ ማለት ነው ምክንያቱም በቃ እኔ ሊያ ድሮ ማቃት ልክ ሊያ ያለችውን አይነት ነገር ነው ለኔ እንደዛ የተናገረ ራሷን ላሰማሽ አዳምጥሽዋል በስነ ስርዓቱ ግን እኔ አዳመጥኩትኝ ጨርሽዬ ነው ጨርሽና ሐሳብሽን እኔም አንተ እንዳላቋርጥሽ ብዬ ነው ከአወራሽ በኋላ ከዛ እኔ ቀጥላለሁ ከዛ እሷ ሆን ብላ ነው የተናገረችው ምክንያት ለዳይቦ ጊፍት ስትሰጪው ተለዋወጠች ከዛ እንዲያውም ላፊ በሙሉ ተናግራለች
ለምን አንበሳ ታወርጅለት ምናምን ብላ ተናዳለች። ወዲያውኑ ነው የዛለት ማታ ልክ ይሄንን የዛለት ማታ ጂጂ ግን ብላ የሰራችው ወዲያውኑ እኔ ስልክ አወራሁኝ ከሱ ጋር ተለያየች፣ ብቻዋን ገባች፣ ሰራች። ለምን በፊት አልታያትም ነበር? ግን መውደቅ ትላንትና ነው ሰሞኑን ካለች እንዴ ከትላንት ወዲያ ለምን አልሰራች? አየሽ፣ አንቺ የምትመለከችው እስከምትወድቂ ነው። እኔ ደግሞ ሳልወድቅ ነው የምመለከተው። ሰው እኔ መጥቶ እስከሚደበድበኝ አይደለም፣ ሊደበድበኝ ሲያስብ አይደለም፣ ገና አፉን ሲከፍት ሲሰድበኝ ነው። ገባሽ? ደግሞ ዋይ እንደው ስታስብ ይሆን ምን ለምን እሷን ለማናደድ ምን አድርገን? ኦኬ ይኸውልሽ ጂጂ ኮመንት ላይ ምናምን እንዳልኩኝ ማርያምን ወጣው ያ ሰውዬ ራሱ እጁ እንዲህ ሲል ራሱ ምንም እንትን አላልኩኝ። ሪካርድ ላይ ነው ራሱ ሲጽፉ ምናምን ያየሁትም ማለት ነው። ከዛ በኋላ ያ ማለቷን እኔ እግዚአብሔርን አላየሁም። ከተፖሰተ በኋላ ግን ላይ ቀላል ቲክቶክ ላይ ሲዘዋወር በንጋታው ከእንቅልፌ ተነስቼ አየሁትኝ። እነሷ ሼር አልኩላት ነው ምን ተፈጠረ አልኳት። ከዛ ደወልኩላት አናገርኳት። ስናግራት ከዛ ሰውም ኮመንት ላይ ምናምን ሳይ ብዙዎቹም ያው ለምን ደውለሽ አልነገርሻትም ከመግባባታቸው አንጻር እንዲህ አይነት ነገር ምናምን ብለው ሲጽፉላት አየ። ከዛ አይ ይሄ ስህተት ነሽ ደውለሽ መንገድ ነበር ስላተኛ አሁን እሱ ልክ ነሽ፣ ግን እኔ ያልኳትኝ በእውነት እየማለች ማለት ነው እንደዚህ በመጥፎ በክፋት በተንኮል ምናምን ሳይሆን አንደኛ ጂጂኔ ድሮ ማቃት ይበቃል አይደል ሞራልሽ እንዴት ነው ሞቅ የምትለው ነገር አለ። አሁን ላይ ግን ብዙም አይደለችም እና በክፋት ሳይሆን ማርያም እንደዛ ነው ያለችኝ። ተዳብራ በቃ ላይ 5000 ሰው ያስሽብን አይደለም ብንሞቅ ብንገለበጥ ያቺ 5000 ሰው ትይዛለች። ስለዚህ እናንተን እያየን አለቅ ረጅት ድሮ መንግስት ላይ ሞቅ እንላለን ወይ ደግሞ ከፈረደበት ከዚህ ሰውዬ ጋር ስጣላ እኔ ዝም ብዬ ሰው ለማልናገር ታውቂያለሽ። አሁን ደግሞ ቦታውን ለእናንተ እየለቀቅን ነው። ለአንቺ ነው እየተከላከልኩ ያሉት፣ ለእናንተ ነው እየተከላከልኩ ያሉት። የሰደባችሁን በሙሉ እየሰደብኩ ነው። ጂጂ አይ ነው ይልሽ የተጣላችሁበት እኮ ደስ ባይልም እኮ ተነቃቅተሻል። ጂጂ ሞቅ አለ እኮ እንደው ረዳው ዘንድሮ ይገርምሻል። ገባሽ? በቃ እኔ አሁን ምንም እኔ እጫወታለሁ። እኔ አሁን ጊዜ ከእናንተ ጋር ማሳለፍ ነው የምፈልገው። ገብቶሻል? ደስ ይለኛል ከእናንተ ጋር ስሆን። እናንተ ስትተኩ እናንተ ስትነኩ እግዚአብሔር ምስክሬ ነው አልወድም። የማንም ቆርቆ እንዳሩት ሲነካችሁ አልወድም። በቃ ጊዜ እናንተ በቃ እንደ ድሮ ልገለጥ መቼት 45 አሁን 47 6 7 ልንገባ ነው ልገለጥ። የጂዲ እድሜ አንድ ሳምንት ይቀየራል፣ አንድ ሳምንት ይጨምራል። እንደ ልቧ ናት እድሜዋ የምታደርገው። ግን ትናንትና 44 ነበር 45 ገባ። ጂጂ ተለይ ስሚሽ ጂጂ ስሚ በቃ አንቺም እስኪ በቃሽ ተናገረሻል። እንዲሁ ልጆቼ የሚሳኝ ነው ምንጭ በእናትሽ ልጆች እናቴ ይሙት ነው ምንጭ። ለምን እንደሆነ ታውቂያለሽ ቤታዮ፣ ለምን እንደሆነ ታውቂያለሽ። እኔ ሳጠፋ ብትሰድብኝ ኦኬ ገባሽ? እግዚአብሔር ምስክሬን ነው የምልሽ። እንዲያውም እኔ በእውነት ሳናግራት እንደ ቤታ የተናገርኩት ንግግር አንቺ ሞኝነሽ አንቺ ሴትዮ እኔ ልንገርሽ አንቺ ነው ለምን እንደወደድኩሽ እና አሁን ለምን ሰፖርት እንዳር እኔ ሊያን ስለሰደብሽልኝ አይደል፣ በማታውቂው ነገር እዚሁ ስለተነከርሽ ነው። ዝም መብለሽ ነው የምትገፊው። የድሮ የኔ አይነት ባህሪ ስላለሽ ነው ቤታዮ። አሁን ምትበሲ ከሆነ በሰይ ገባሽ? ይህንን ክድ ለእሷ ተደርቤ ወይ ለአንዱ ተደርቤ እንደውም እሷ ጠየቀችኝ። ይሄ የተናገርኩት ንግግር ቤታ አሁን እንዴት ያስቀይማል ወይ በመጥፎ እኮ አይደለም ያልኩትኝ። እግዚአብሔር እንደዛ ነው ያለች እንጂ ኖ ላይክ አሁን ቤታዬም ጂጂ አሁን በጣም ተናግረሽ ነበር። ጂጂ ላይክ ሸርሙ አቤት ቢኒ ሸርሙጣ ብዙ ነገር ተናግረሽ እና ይህ የሚያስናይ መጀመሪያ አልተናገርኳትም በኋላ ሳገር ተናገርኳት። እንዴት የት ነበርኩ? ሁለታችሁም ላይቭ ላይ ያለመኖሪ እኮ አልነበርሽም አንቺማ ያዥብን እንጂ አየሩ ያዥ አንቺማ አትመልከች። ገና 5000 ሰው ነው የተቆራረጠ ነገር መጥፎ ነው። ገብቶሻል? እግዚአብሔርን የተቆራረጠ ነው። መቤቴን ያየሁት የሁለታችሁ ላይቭ ላይ ሸርሙጣ አላልኩኝ። ሸርሙጣ ያልኩት ማታ ነው ገባሽ? ማታ ነው። እውነቴን ነው አለ ካላችሁ ትንሽ ቢያንስ በቅርብ ቀን ካላችሁ ቀረቤታ መደዋውላችሁ ዋይ አንቺ ሴትዮ አሁን አንቺ
አሁን ጂጂ መጨረሻችሁ ምንድነው? አትታረቁ? ዛሬ እንዲያውም በደንብ ሌላም ስላለ መቀጣቀጥ ነው። ምክንያቱም ልጆቼን እኔ ተይ ብያታለሁ። እሷን ጂጂ እሺ አልጣላም ብላለች። በእናትሽ ጭራሽ ማታተም እንዳለች ታውቂያለሽ? እኔ እንዴ ኧረ ጂጂ ተይ በፈጠረሽ። አንቺ ቆይ እንደዚህ ስትቀጠቀጥ እሷ አንድ ቀን ታይበላልሻለች። አንቺ መቼ እኮ ትመክረኛለች እኮ ነው። አሁን ጂጂ እውነት ያው ወደ እኔ እንትን አይበል እንጂ እኮ ወደ እኔ አሁን ለምሳሌ ስለዚህ ለምን ታለቀስ ነው አይደለም። ቆይ ስሚኝ፣ አዳምጪኝ፣ ተከብረሽ ሄደሽ ጌምሽን ተጫውቺ። አላገዘችልሽም፣ አታግዢላት። እኔ ካንቺ ጋር ችግር አዳምጪኝ። እናንተ ልጆች እናታችሁ አንድ በሉ። ቆይ ጂጂ አዳምጪኝ፣ እናታችሁን አንድ በሉልኝ። እኔ ቤታዩ አልነካውሽም። እኔማ ዛሬ እኮ ትናንትና እኮ ነክታሻል አርግዛለች ቤት ታብላለች ብሎ እኮ ትንሽ ላሳርጊያል። ከዛ በኋላ ኧረ እሷ አይደለችም ብለው ደግሞ ነገሩ። እኔ ናዩን ብናገራትም ልንገርሽ፣ ናዩ ጂጂ እኔ አልኩትኝ እኔ ደግሞ ስጨፈጭፍ አንዴ ነው ታውቂኛለሽ እኮ አዳምጪኝ። ናዩንም እኮ ያልኩት ምንድን ነው ጂጂ ናዩን ለመደገፍ አሁን የራስሽ ሀሳብ አላረ የምትሰጪው ናዩን ለመደገፍ እኔ በራሴ ብታይቅኛል ጂጂ ቆንጆ ናት ካልኩኝ ስሚ ጂጂ ቆንጆ ናት ካልኩ በቃ ጂጂ ቆንጆ ናት። አሁን አንቺ ልጅ መቼም የምመሰክርላት ሁሌም ሳምሪ ቆንጆ ናት። በቃ 4 ነጥብ የሚካድ የሚፈቀፈቅ የለም። ሳምሪ ለማድነቅ ግን ናዮ ወይም ደግሞ ጃኒ እንደዛ እኮ አይደለም ያልኩት። ይጽፋልሽ ቤታዮ አንድ ነገር ልንገርሽ፣ ለማድነቅ ተቆረጠ ያየሁት አይደለም። ቤታዮ አዳምጪኝማ፣ ማድነቅ እኮ አይደለም ሪያሊቲውን ነው የምትናገር። አሁን ለምሳሌ ጃኒን ይዘሻት አልኩኝ፣ ሽንኩርት ናት። ሁሉ ነገሯ ለሞዴል አርገንትዋ ለሞዴል ማቅረብ ትችላለሽ። ናዮ ግን አላቀርባትም። አሁን እዛ ጋር ምጠላው በግሌ እኮ ያልኩት አይደለም፣ ኢንተርናሽናል ሎ ያስቀመጠው ነው፣ የሞዴሎችን ህግ ያስቀመጠው ነው የተናገርኩት። ምክንያቱም ስለተማርኩ ፕሮቶኮል ስለተማርኩ ያንን ያስቀመጥኩት። ሁላችሁም ግን ለቤታችሁ፣ ለቤተሰባችሁ፣ ለአካባቢያችሁ ቆንጆች ናችሁ። ሁሉም በራሱ ቆንጆ ነው። ግን ለሞዴል እና ለቢዩቲ ኢንዱስትሪው ግን በቂ አይደላችሁም። ቁመት ያስፈልጋል ብያለሁ። ለምንድን ነው የማንደማመጠው? ሙሉ ተቆራርጦ የሚመጣ ነገር ጥሩ አይደለም። አንድ ሁለተኛ ነገር ደግሞ ያልነካዋት ልጅ ያ ሪስኮ እኔ ቴሌፎን ነምበሬን ትክክለኛውን ነምበሬን ነው ለማላውቀው አረብ ለሷ ብዬ ሰጠሁት። ልጆች የሚሳኝ ይሄ ስንቱ ራሱ ለማን ነው ስሙ ለዳይቡ ለምን እኔ ለሷ ሰጥቼስ ለሷ እኔ አልሰጥም። በነገራችን ለቴሌፎን ነምበሬ ለምን የመጣውን ነገር አብሬያት ሼር ላደርግ ማለት ነው። ቢኮዝ በሰዓቱ እንደዛ ስትንገበግብ ልጅቷን የት ሊያደርሷት ይችላል። ስለዚህ እንድረስላት እንደ ሀገር። ምክንያቱም እኔ አክቲቪስትም ነኝ። ለህዝብ ስጮ ለአንድ ሴት ልጅም መጮ እኔ ነገርኩሽ። አሁን ነገም ቢሆን አሁን እንደዚህ እየሰደብኳት ነገ እሷ የሆነ ካለ ጥፋቱ አደጋ ላይ ብትወድቅ አብሬያት ነው የምቆመው። ግዴታዬ ከኔ ጋር ያላት ጥላቻ ነው። ነገ እሷ ላይ የሚደርሰው ግን እቋቋማል። ግን እንደዚህ ሆና ግን ስትንቅሽ ግን አብሬያ ለቅጣት ነው። ጋይስ ኮመንት ላይ ተረጋጉ። እኔ ለማንም ብዬ አልተደራረብኩም። ተው እግዚአብሔርን ፍሩ። እኔ ልጆችሽን ነው የምለቅብሽ አለም ጂጂ እንደው ጂጂ በምትፈሪው አምላክ ካለ ታያት በቃ ተይ። አንቺ በጣም ይኸውልሽ ልንገርሽ የድሬዳዋ እኔ በጉቺም ስላየሁት እንዲህ ይታረቁ። እስኪ እርቅ ፍጠሩ እናንተ ኮመንት ላይ ውይ በተቀጠቀጥኳት በላ ነው የምታረቃት። ጂጂ በቃሽ እግዚአብሔርን እንደሽባታል። አንደኛ እኔ እናት ነኝ፣ ሴት ልጅ ነኝ። በሴትነቴ ብዙ የሚደርስብኝ ነገር አለ። እድሜም እየገፋ ነው። ፊቴ እንኳን እንደዚህ እንደ ዋይፋይ እንኳን ቢሆን የድሮ ስራዬ እንዴ እሷም እኮ ነገ በእኔ እድሜ እኮ ታልፋለች። እንደሷ እኔ እዚህ ጋር ብላው ሪንግ ምናምን ከላይ ምናምን አድርጌ መውጣት አቅቶ የመሰልሽ አብ ነው ታይም ጊዜ የለኝም። አልፌበታል። ደከመኝ እንዴ ያም ይሰድብሻል፣ ይሄም ይሰድብሻል። ያንን ለማስተካከል እናንተን ለማስታረቅ ይሄ ጥሩ እንዳልሆነ እየመከርኩኝ ጭራሽ አንድ ቲሸርት በለወጥሽና የፀጉርሽን እንትን ሁማኔር ላስቲክ በቀየርሽ ቁጥር እንደዚህ ትያለሽ። ትናንትና ይኸው ሰው ሁሉ ይታረቁ እያለ ነው። የሚገርምሽ ነገር መድኃኒዓለም ከዚህ በፊት አስቀይማኛለች እና እኔ ቤታዩ እታች ወርጄ ሴቶችን መንካት አልወድም። እላይ ያለ ቆረቆንዳ ሮቢቱ ከኩዮቼ ጋር አልራገጥ። እታች ግን ልጄን ነው የምራገጥ። ያችን ግን እሺ ቦርኮ አታስገቢ እዚህ ውስጥ ሁለታችሁ ላይ ያችን ፊንገርን አስገብተሽ ትበልሽ ምናምን አትበይ ጂጂ። እኔ በዛ ንዴት ፊንገርን ዛሬ ጠዋት ወገብ አገዷን ነው የምላት። ዛሬ ይገባል። በራስሽ በኩል እርገጭ፣ በራስ አትቀላቀይ። እኔ ቤታዩ አትቀላቀይ። እረፊ ነገር አንቺ በቃ ውጪ ከነገር አሁን ባለሽበት ነገር ወጥተሻል። ኦልሬዲ ወጥተሻል። ከሷ ጋር ፊንገር መታሸት አለባት። አንቺ እኮ ልንገርሽ
እኔ አንቺ እንድትሳደብ የማልፈልገው ታለንት አለሽ ነፍሴ። ምን ታለንት የሌለው ነው ቁጭ ብሎ የሚሳደበው? ጥንቆላሽ አለ፣ ጨዋታሽ አለ። ህዝብና አርግሽ ምን አሳደበሽ? ሰው ይወድሻል። ምን አሳደበሽ? ምን አጨቃጨቀሽ? በቃ ውጪ። ሞቅ ሞቅ ብሏል። ዩቲዩብም ሄዷል። ይሄ እኮ ነው ሶሻል ሚዲያ ሽቅብ። ከዛ ቁጭ ብለሽ አንቺ ያ ወይ ጂጂ ምንድን ነው የሚባለው? የምታየውን ነገር እያየሽ ሰብስቢ፣ ብርሽን ተቀበይ። ሁሉ ሰው ይወድሻል። የምትፈልጊውን ነገር ትሰሪያለሽ። ተቀይሽ አለቅ። ከባልሽ ጋር እዛ የምታገቢውን አግቢና ስትፈልጊ እኔ እናገባኝ ይፈልግ ተቀይሽ። እግዚአብሔር ምስክሬን ነው። እኔ እንን ነው የምነግርሽ። ያ በቃ ኦኬ። እሺ አሁን ገባኝ ጂጂ። ግን በቃ በእናትሽ ተስማሙ ከዲቦራ ጋር። እኔ እኮ ጨነቀኝ እኮ በእግዚአብሔር ነው። በቃ በእውነት በእናትሽ በቃ ቤታዩ ነው ፉኒ ለራሴ እኮ ለሁለት ከሆናችሁማ ፊንገርን እኔ ይዝላታለሁ። ወይ እንግዲህ ከአንቺ ጋር እኔ አልቀርብ። አይ እንደዚህ አላረግም። እሷ በራሷ ለምስሽ አንዳንዴ ይልሽ ቤታዩ አንቺን ተያዝሽ እንግዲህ ዲቦራ ምን ማድረግ ይቻላል? እኔ ፊንገርን ይዛለሁ። ተያይዘን እንግዲህ ቤታዩ ፊንገር እኔን ታውቀኛለች። ገባሽ? አንዳንዴ እየሰደበችሽም ስለምታውቅሽ ትነግርሻለች የምታውቀውን ነገር። ግን ምን አርጊያት ነው ምን ሆናለች? ጂጂ እኮ ፊንገር እኮ በጣም ነው የሰደበች። አሁን ዲቦራ ያለ አላሰድባኛለች እንዴ? ግን ቢሆንም ደግሞ የኔን እንትን ታውቃለች። ምን ቀራት? 5 ዓመት እኮ ናት። አብረን እኮ እየኖርን ነው። አብረን እኮ ነው ቤቱን የምንከፍለው። ከኔ ጋር እኮ በእኔ ስር እኮ ነው ስሟን ብታስቀይር ይሻላት ነበር። ግን ቢሆንም ደግሞ አንዳንዴ እውነታውን ትነግርሻለች። ገባሽ? እቺ ምንም አላረኳትም። እንዳንቺ ነው። እንዲያውም እኔ እውነቱን ለመናገር ከዲቦራ ጋር እንትን ነኝ። እኔ ድሮ ነው ብሎክ ያረኳትኝ። አሁን ነው ስትሰደብ የከታሁትኝ። እግዚአብሔር ምስክሬን ነው የምልሽ። አመት ከምናምን ብሎክ አድርጊያታለሁ። ምክንያቱም አላማረኝም። በቃ እኔ ደግሞ እርቅሻለሁ። በአንቺ ነው የቀረብኳትኝ እንድታገዝሽ። መቼ አገዘችሽ? እኔ እሱንም እንድታገዝሽ ብዬ ነው እንጂ መቅረብ ፈልጌ አይደለም። የዛኔ ብቻሽ እንደዛ ሲያንጠለጥልሽ እንድታገዝሽ ብዬ ጭራሽ ፎጧን ይዛ እኔ ምን አገባኝ ስትል ባባብል አልማዝ ሲልቨር ብላ ልቀላቀል አለች። ከዛ ነው የገባሁት። እነዛ ምን ነው ኤልሻዳይና እንትና አንድ ላይ ሆኖ አልነበር እንዴ ሲቀጠቅጡሽ ነበር? አትሊስት በሆነ ነገር እንደው ጣል አታረግም እንዴ? የሆነ ነገር አንሳ እንዳይመስላ ነው ብላ ነው ጂጂ። አይሳ በውስጥ ታይገናል። አንቺ ሞኝ ነሽ። እኔ አንቺ ሴትዮ እግዚአብሔር ይሁንሽ። በቃ አንቺ የምታይበት አይነ ነው ያላይ። እኔማ በሌላ አይነ ነው ልንገርሽ። ተናግራለች እኮ ጂጂ ለኔ ብላ ስትነካት እኔ አንቺ ተኝ እኔ ቁጭ ብዬ ከአስገባ እንደማይነውልሽ እኔ ስራ የለኝም። ልክ እሷንም ታስገባላት ነው። ከዛ እኔንም እንዲተናገረች ለክፉ ቀን የሆንሽልኝ ነሽ አልናገርሽም ብዬ ነው። የዛኔ ሰዎች ሁሉ እንዲህ ሲያደርጉ እንደዚህ ነው እንደመናገር ጓደኛ እኔ እኮ ያንቺን ባህሪ ሞዶ ለምን እንደሆነ ታውቂያለሽ። እኔም እንዳንቺ አይነት ባህሪ አለኝ። ጓደኛ ማስነካት የለበትም። ጓደኛ ነው፣ ፋሚሊ ነው። ሰው ሲነካሽ እኔ እንኳን አይደለም እንደ ሀገር አንቺንም ለምን ይኸውልሽ፣ እንደ ሀገር ከመጣኔ አንቺ ከፋኖ ጋር ነው የምቆመው ኢትዮጵያን ለማዳር። ይሄንን